በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለዚህች ዕለት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ያበረታታችሁን ስለሆነ እያመሰገን ወደፊትም አገልግሎታችን በሰፊው እንድንቀጥል ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ለሌሎች እህቶችና ወንድሞች እንዲማሩበት እድሉን ትከፍቱ ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። በዛሬው ዕለትም የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙን ግርፋቱን የምናስብበት ታላቅ ዕለት አብይ ጾም እየጾምን ነውና አብይ ጾምን በማስመልከት የጌታችን የመድኃኒታችን የኢየሱስ ክርስቶስን ተአምረ ኢየሱስ እንተርካለን። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስን አምኖ ለሚቀበለው የሕይወት ኅብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ሆኖ ደቀ መዛሙርቱ ጉባኤ አንድነታችንን ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞቱ መስቀል የወይን ምንጭ የሚሆን ጎኖ ቅዱስ ቁርባን የሚሆን ሥጋው በፊት ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩም ጊዜ ወደ ሙሽራው ድንኳን ያግባን። አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ሥጋ እንመገባለን። ከጎን ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፌል የምስጋና ጽዋ ልመናችን ማያዊ በሚሆን በተቀበልከው መከራም ቁስለ ነፍሳችንን ፈውስ። አሜን። በቀራንዮ የተሰዋህ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ሥጋህን በልተን እንጠግባለን፣ ደምን ጠጥተን ጽማ ነፍሳችንን እናስወግዳለን። ሥላሴን የማያምንና ከቅድስት ድንግል ማርያም አልተወለደም የሚልህ አይሁዳዊ ከሃዲ ቢኖር ግን እንደ ተራበ ውሻ ሀገር ለሀገር ሲንከራተት ይኖር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእምነት አምነን ጌታችንንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ልዑል እግዚአብሔርን ረዳት ለማድረግ እንደዚህ እናዳምጣለን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። እግዚአብሔር አምላክም ከአራቱ ባሕርያት ባሪያውና በአምሳሉ አዳምን ፈጠረው። የሕይወት እስትንፋስንም እፍ አለበትና ሰው ሕያዊት ነፍስ ያለበት ሆነ። ከዚያም እግዚአብሔር ከደይን በስተ ምስራቅ የተክል ቦታ አዘጋጀና የፈጠረው አዳምን በዚያ አስቀመጠው።
እግዚአብሔር አምላክም የፈጠራቸውን የዱር አራዊትና እንስሳትን የሰማይ ወፎችንም ሁሉ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። አዳምም ለእያንዳንዳቸው ስም አወጣላቸው። ስማቸውም እስከ ዛሬ ድረስ እርሱ እንደሰየማቸው ሆነ። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ አመጣበትና እንቀላፋ። ከጎኑም አንዲት አጥንት ወሰደና ከወሰዳት አጥንት ሔዋንን ፈጠረ። የሕይወት እስትንፋስ እፍ አለባት። አዳምም እግዚአብሔርን በስሉስ አካሉና በመለኮቱ የአንድነት ባህሪ በጌትነቱ ክብርም ያይ ነበር። አዳምም እግዚአብሔርን በጌትነቱ ክብር ባየው ጊዜ በተድላ ገነት ሆኖ ደስታው እጥፍ ድርብ ነበር። እግዚአብሔርም አዳምን በተድላ ገነት ካስቀመጠው በኋላ ማስጠንቀቂያ ሰጠው። ከማረጉም የተዋረደ ዲያብሎስ በቅናት መንፈስ በእርሱ ላይ በጠላትነት ተነሳስቶ እንዲያስተው አስቀድሞ ያውቅ ነበርና። እግዚአብሔር አምላክም አዳምን በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን በገነት መካከል ካለችው እንጨት አትቅረብ፣ ፍሬዋንም አትብላ፣ ከእርሷ በበላ ቀን ትሞታለህና አሁንም ሕጌን አትተላለፍ፣ ትእዛዜን ጠብቅ ብሎም አዘዘው። እንደነዚህ እጽዋቶች ለምልመህ አብበህ በገነት ትኖር ዘንድ ትእዛዜን ጠብቅ እወቅ፣ ተጠንቀቅ። እኔ ባሪያዬና በምሳሌ ፈጥሬሃለሁና። አዳም ሆይ አንተኮ በእግዚአብሔር አርአያ የተፈጠርክ ነህ። በአራቱ ማዕዘን ተክለ ገነትን አዘጋጀሁልህ። እንግዲህ ከትእዛዜ ወጥተህ ከስህተት ላይ ከመውደቅ በፊት ክፉና በጎውን ለይተህ እወቅ አለው። አሁንም ራስን ከኔ ከፈጣሪ ጋር ለማስተካከል አትሞክር። ይህን ብታስብ የሞት ሞት ትሞታለህና። አዳም ሆይ አምላካዊ መንግስቴን ወይንም መለኮታዊ ክብሬን አትሻ፣ ማንም ሊያገኘው የማይቻለውንም ጌትነቴን አትመኝ። አዳም ሆይ አስተውል፣ ከተድላ ገነት አውጥቼ ወደ ተረገመችው ምድር እንዳልጥልህ ትእዛዜን አትተላለፍ ብሎ እግዚአብሔር አዘዘው። ሰይጣንም እግዚአብሔር ለአዳም የሰጠውን መንግስትና ጸጋ ክብር በተመለከተም ጊዜ ከፍተኛ ቅናት አደረበት። እባብም ከምድር አውሬ ሁሉ ይልቅ እጅግ ተንኮለኛም ነበረች። በዚያም ጊዜ ሰይጣን ወደ እባቢቱ መጥቶ አዳምን ሄዶ ለማንሳት ትሸከመውም ዘንድ ጠየቃትና እባብም እንደወደድ ካለችው። ሰይጣኑም በእባቡ ላይ አድሮ ወደ ገነት ይዛው ሄደች። ከዚያም ያ ሰይጣን በእባቡ አንደበት ሔዋንን ጠራና እግዚአብሔር አንቺንና ባልሽን አዳምን ምንድነው ያዘዛችሁ ሲል ጠየቃት። ሔዋንም እግዚአብሔር ጌታዬ አዳምን በገነት መካከል ካለው ከዛፉ ፍሬ እንዳትበላ እርሱን በበቅላህም ቀን የሞት ሞት ትሞታለህ ብሎ አዞታል አለችው። ሰይጣንም እግዚአብሔር አትብሉ ያላችሁ ከይሲ በበላችሁ ቀን ዓይናችሁ ተከፍቶ እንደ እግዚአብሔር ክፉና በጎን የምታውቁ አምላክ እንዳትሆኑ እንጂ ሞትስ የምትሞቱ አይደለም፣ ስለዚህም አትብሉ አላችሁ። ሔዋን ሆይ እግዚአብሔር አንቺን ከአዳም በኋላ ፈጥሮሻልና እርሱ የበላይሽና ገዥሽም ሆኖ ይኖራል። አሁንም ምክሬን ተቀበይኝ። እግዚአብሔር አትብሉ ብሎ ከከለከላችሁ የእንጨት ፍሬ በቅድሚያ አንቺ ብይ። ከዚያም በኋላ ክብርሽ
ከፍ ይላልና ለአዳም አምላኩ ትሆኛለሽ አላት። ሔዋንም የሰይጣን ምክሩን በሰማችም ጊዜ ዛፉን ለመብላት መልካም እንደሆነ አየች፣ ተመለከተች። ከፍሬውም ቆርጣ ወሰደችና በላች፣ ጣፋጭ ምግብ ሆነላት። ከዚያም ለባሏ ለአዳም ወስዳ በላችው። እርሱም እንዲበላ የእግዚአብሔርንም ትእዛዝ በተላለፉም ጊዜ የለበሱትን የብርሃን ልብስ ተገፈፉ፣ ዓይናቸውም ተከፈተና ራቁታቸውን መሆናቸውን አወቁ፣ አፈሩ። የለበሱትንም ቅጠል ሰፍተው ሽርጥ አገለደሙ። እግዚአብሔር በገነት መካከልም ሲመላለስ ድምፁን በሰሙም ጊዜ አዳምና ሔዋን ከእግዚአብሔር ፊት ሸሽተው በንጋት ዛፎች መካከል ተሸሸጉ። እግዚአብሔርም አዳምን ጠርቶ ወዴት አለ አለው። ከክብሩ የተዋረደውና ምስኪኑ አዳምም በገነት ውስጥ ድምፅን ሰምቻለሁና ራቁቴንም ስለሆንክ አፍሬ እንዳትታየኝ ብዬ በዛፎች መካከል ተሸሽጊያለሁ አለው። እግዚአብሔርም ራቁትን እንደሆንክ ማን ነገረ? ምናልባት ከዚያች አትብላ ካልኩ የዛፍ ፍሬ ትእዛዜን ተላልፈ በላ ይሆን? አሁንስ ሰይጣን ተስፋ እንደሰጠ አምላኩን ክንሆ አስቀድሜ እንደነገርኩ ሞት ባንተ ላይ ሰለጠነብህ አለው። አዳምም ከኔ ጋር ትኖር ዘንድ የሰጠኝ ሴት አንተ ከለከልከኝ፣ ዛፍ እርሷ አሳስታ እንድበላ ሰጠችኝና በላሁ አለው። እግዚአብሔር ሔዋንን ስለምን ትእዛዜን አፈረስሽ አላት። እርሷም ጌታዬ ሆይ እባብ አሳተችኝና በላሁ አለች። እግዚአብሔር አምላክም እባብን ይህንን የተንኮል ሥራ ሰርተሻልና ከእንስሳትና ከምድር አራዊት ሁሉ ተለይተሽ አንቺ የተረገምሽ ሁኚ፣ በሆድሽም ሂጂ አፈርም እየበላሽ ኑሪ። ባንቺና በሔዋን በዘርሽና በዘሯም መካከል ብርቱ ጠላትነት ይሁን፣ ልጆቿም ራስ ራስሽን ይቀጠቅጡሻል፣ አንቺም እየጠበቅሽ ሰኮናቸውን ትነክሻለሽ አላት። ከዚያም እግዚአብሔር አዳም ከሔዋን በላይ ለመሆን እንደፈለግሽ ሁሉ እንዲህ ከእርሱ በታች ሁኚ፣ እርሱም ይግዛሽ፣ በጭንቅ በመከራ ውለጅ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ አላት። እንዲሁም እግዚአብሔር አዳምን የሚስትን ቃል ሰምተ እንዳትበላ ካዘዝኩ ዛፍ በልተሃልና ስለዚህ ባንተ የተነሳ ምድር የተረገመች ትሁን፣ እሾህና አሜኬላም ታብቅልብህ፣ አንተ መሬት ነህና ወደ መሬትነት እስክትመለስ ድረስ ወጥተህ ወርደህ ላብህን አንጠፍጥፈህ ወዝህን አፍስሰህ እስከ ሕይወት ፍጻሜም ድረስ እንጀራን ትበላለህ አለው። እግዚአብሔር አዳምም የተገኘባትን መሬት እያረሰ ይኖር ዘንድ አዳምንና ሔዋንን ከገነት አስወጥቶ ሰደዳቸው። ዳግመኛም አዳም ከሕይወት ዛፍ በልቶ ለዘላለም ሕያው ሆኖ እንዳይኖር የገነት በር የምትገለባበት የእሳት ሰይፍ ይዞ በኪሩቤል መልአክ አስጠበቃት። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን። ከዕለታት በአንደኛው ቀን ጌታ ኢየሱስ ክርስቶስ ከሕፃናትም ጋር ሲጫወት በውሃ ጭቃ አደገና ከውስጡ በታናናሽ ታላላቅ አዕዋፍ አምሳል ሠራ። ከዚያም መፋለባቸውና በነፍስ በሥጋ በረው ሄዱ። ከእርሱ ጋር ይጫወቱ የነበሩ ሕፃናትም እንደርሱ ጭቃ ለውሰው የወፍ ምስል ሠሩና ከጠዋት እስከ ማታ እፍ ቢሉ ሲሉ አሉ። እፍ ከማለታቸውም ብዛት የተነሳ ጉሮሮአቸው አበጠ። ልጆቹም ሊቅ ሆይ እኛ ፈጽመን እንዲንቀሳቀሱ ማድረግ አልቻልንምና ምን እናድርጋቸው? ብዙ ደከምክ፣ እባክህ አንተ እፍ በልባቸውና ይብረሩ አሉት።
ጌታ ኢየሱስ ግን የሚያደርገውን ያውቃልና ቸል አላቸው። እነርሱም ደግሞ እፍ ሲልባቸው ሄዱ። አንደኛው ልጅ ግን ከጌታችን ከእግሩ አጠገብ ተቀምጦ አቤቱ ይህ ጭቃ እፍ በማለቴ አዕዋፍ ይሆን ዘንድ ስልጣን ስጠኝ፣ እስከ ዕለተ ሞቴ ድረስ አገልጋይ እሆናለሁና አለው። ጌታ ኢየሱስም ሂድና የድንግል ማርያም ልጅ ተነስታችሁ ብረሩ ብሏቸዋል ብለህ እፍ በልባቸው አለው። እንደነገረውም ባደረገ ጊዜ ሁሉም ተነስተው በረሩ። ዳግም ጭቃ ለውሶ እፍ ቢል ግን መብረር አልቻሉም። ስለዚህም ያ ልጅ እያለቀሰ ከጓደኞቹ ጋር ወደ ጌታችን መጣ። ነገር ግን እርሱ ስለተሰወረባቸው አላገኙትም። ለአባትና እናቶቻቸው ነገሯቸውና ይህ ነገር እጅግ አስደንጋጭና አስፈሪ ሆነ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን። ጌታ ኢየሱስ ክርስቶስ ባደገም ጊዜ መጻሕፍትን ይማር ዘንድ ወስደው ለመምህር ሰጡት። ከዚያም መምህሩ አልፋና ቤጣ ወይንም አሌፍና ቤት በላለው። ጌታም የአልፋ ትርጉም ምንድነው ሲል ጠየቀው። መምህሩ ፍጹም አዋቂም ስላልነበረም አዋቂ መሆኑ ስለገባው ማስተማሩን ተው። ከዚያም መምህሩም ሲጽፍ ጌታ ኢየሱስ ክርስቶስ ቀይና ጥቁሩን ቀለም ወስዶ ቀላቀለበት። መምህሩም ይህን በተመለከተም ጊዜ ይህ የመበለት ልጅ ቀለሜን አበላሸብኝ ብሎ በጥፊ መታው። ጌታ ኢየሱስም ለምን ትመታኛለህ? ከምትመታኝስ ይልቅ ቅርብ ጎዳና አለ ብሎ ጥቁሩን ቀለም ከቀዩ ቀለም ለይቶ ፍጹም እንደ ቀድሞ አድርጎ እነሆ ገንዘብህን ውሰድ አለው። መምህሩም ይህን ተመልክቶ ፈጽሞ ተደነቀ፣ ደነገጠም። ጌታችንም ከፈለከኝ በእነዚህ በሁለቱ ምክንያቶች ልታገኘኝ ትችላለህ፣ በዚያም ተረድተ ማንነቴን ልታውቅ ትችላለህ አለው። በዚያም ጊዜ ያ መምህር በነፍስ በሥጋ በውስጥ በአፍአ ድንግል የምትሆን ወደ እመቤታችን ፈጥኖ ሄዶ ይህ ልጅሽ ማን ነው? እርሱ ምናልባት እኔ በምጽፋቸው መጻሕፍት ስለሱ ተጽፎ የማገኘው ይሆን? ዳግመኛም ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ልጅ ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ያለው ይሁን እግዚአብሔር ከኛ ጋር ነው ማለት ነው ብሎ ስለርሱ ትንቢት የተናገረለት ነው ብሎ መልሶ አስረከባት። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። ጌታ ኢየሱስ ክርስቶስ የ12 ዓመት ልጅ በነበረበት ጊዜ ለልማዳቸው የፋሲካን በዓል ያከብሩ ዘንድ ዮሴፍና እናቱ ክብርት እመቤታችን ይዘውት ኢየሩሳሌም ወጡ። ወደ ሀገራቸውም በተመለሱ ጊዜ ጌታ ኢየሱስ በኢየሩሳሌም ቀረ። እነርሱም ከኋላ በጎዳና ያለ መስሏቸው ነበርና በዚያ መቅረቱን አላወቁም። ሀገራቸውን በደረሱ ጊዜ መልአካችን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንና ዮሴፍ ከዘመዶቹ አብረው ከተጓዙ ሰዎች መካከል ፈልገው አጡት።
ፈልገው ባጡትም ጊዜ ይፈልጉት ዘንድ ወደ ኢየሩሳሌም ተመልሰው ሄዱ። ከዚያም በሰባት ሰዓት ደረሱና ከሊቃውንት ጋር በምኩራብ ተቀምጦ አገኙት። እርሱም ሊቃውንቱን ይጠይቃቸውና ነገራቸውንም ያደምጣቸው ነበር። የሰሙትን ሁሉ ያደንቁ ነበር። ከካህናትም እየተከራከረ ከነቢያት መጻሕፍትና ከኦሪትም እየጠቀሰ የተሰወሩትን ምሳሌዎች ሁሉ እያብራራ ያስረዳቸው ነበር። እናቱም ልጄ ሆይ ስለምን እንደዚህ አደረግህ? እኔና አባትህ አንተን በመፈለግ ብዙ ደክመናልና አለችው። ጌታ ኢየሱስም ለምን ትፈልጉልኛላችሁ? እኔ ከአባቴ ጋር እንዳለሁ አታውቁምን አላቸው። ጻፍት ፈሪሳውያንና ፈሪሳውያንም እመቤታችን የዚህ ልጅ እናቱ አንቺ ነሽን? በማኅፀንሽ ፍሬ ተባርከሻል አሏት። ከዚያም ጌታ ኢየሱስ ዘመዶችን ተከትሎ ወደ አገሩ ሄደ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በየጊዜው የሚሰራውን ታምራት ሁሉ በልቦናዋ ታኖሮ ነበር። ጌታ ኢየሱስም በጥበብና በአካል ልዩ ታምራትን እያደረገ በእግዚአብሔርና በሰው ዘንድ አደገ። ዳግመኛም ጌታ ኢየሱስ ታላቅ ታምራትን አደረገ። የፀሐይ ብርሃን በመስኮት በገባም ጊዜ እርሱ በእግረ ፀሐዩ ላይ ተቀምጦ የፀሐዩ ብርሃን በደረሰበት ሁሉ ከምስራቅ እስከ ምዕራብ ይዘዋወር ነበር። ሁለተኛም 5 ቀን ገብስ ዘርቶ 500 ዳውላ ይሰበስብና ያንንም ለድሆች ይመጸውት ነበር። ለእርሱ ከአብ ከመንፈስ ቅዱስ ጋር ለዘወትርም ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚሁ ቆየን። አሜን።